ማህሌት በስተመጨረሻ ከነ ብሩክ ቤት ጓዟን ሰብስባ አስወጧት። እንዲሁም ደግሞ ዝና ምን ወሰነባት? በስተመጨረሻ ግን ብሩክና ቅድስት ሊጋቡ ጊዜ ወሰኑ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። ሰብስክራይብ ላይክ እያደረጋችሁ አበረታቱን የምታደርጉኝ አመሰግናለሁ። እንግዲህ የማህሌት መጨረሻ ሻንጣዋን ይዛ ወጣለች ማለት ነው። በስተመጨረሻ እንግዲህ ከሁሉም ውጭ ሆና እንግዲህ ምንም ያፈራችው ነገር የላትም። መጨረሻ ውርደት ሆኗል። እንግዲህ የማህሌት ነገር ማለት ነው። አንዳንድ ጊዜም ታሳዝነኛለች፣ አንዳንድ ጊዜም ግን ስራዋን በስራዋ ልክ ነው እንደዚህ የምትሆነው ላለ እውነት። አዎ ግን ያገኘችው የስራውን ውጤት ነው። መቼም ሁሉም ሰው የሚያገኘው የስራውን ውጤት ነው። ልክ ገበሬ ከስቦ እንደሚያመርተው ሁላችንም መልካም ስራ ከሰራን ጥሩ ነገር ይገጥመናል። በስራችን ጥሩ መልካም ነገር እናገኛለን ማለት ነው። እንዲሁም ደግሞ መጥፎ ነገር ከሰራንም ደግሞ መጥፎ ነገር የስራችን መጨረሻ መጥፎ ነገር ይሆናል። የኛም ህይወት ይበላሻል ማለት ነው። ማለት የስራዋን ያገኘችው ላለሁ እውነት ምሳሌን አንድ የማታውቅ አሁን ራሱ እሷ እንደዛ አድርጋት ምሳሌ ግን እማዬ እያለች ነው የምጠራት በልጅነት እንግዲህ ከአእምሮ ማለት ነው። እሷ ግን ምሳሌን ስንት አድርጋ አሰቃይታታለች። ቅድስትን ብሩክን ስንት አድርገዋለኝ። እንደው ስንት ነገር ማትጸጸተው ምንም አትጸጸትም ደግሞ እና ቢያንስ እነመድ ራሱ ወደ ቤት ያስገቧትና እንደዚህ የሚፈትኗት ያው ትጸጸታለች። መቼም ሰው የሚያስጸጸት የለም ትጸጸታለች ብለው ነበር፣ ግን እሷ አሁንም መጸጸት ላይ ነገር የላትም። ቅድስትን ከቤት አስወጥታ ብሩክ እንደፈለገች ለማድረግ አሁንም ነበር እቅዷ፣ ግን የተጸጸተችው ነገር የላትም ማለት ነው። እንግዲህ ዝና ልኳት እንደመጣች መጥፎ ነገር ለመስራት ነበር የመጣችው። ግን ደግሞ መድብል ነው እና ሰውየው ያው ብሩክም ያ ጊዜ አብሯት እንደዚህ ያደረው ምናምን ነገር ሊገምታት ነበር እና መድብል ደግሞ በጣም አስጠንቅቆታል ማለት ነው። እና በስተመጨረሻ እንግዲህ ተመሰከረች እና ተፈረመች በኋላ በነ ዝና ላይ የሚፈልጉትን መረጃ ታገኙ በኋላ ማህሌትን አስወጥተዋታል ማለት ነው። በጣም ነበር የደነገጠችው። ደግሞ በጣም አናድዷት። ሰርፕራይዝ ምናምን እያሉ ቀለዱባት ማለት ነው። ሰርፕራይዝ ሲሉ ሀይቀን ቲያጣ ይኮራል። ሰርፕራይዝ ስትል እኔ ራሱ ነው መስሎኝ ነበርና እንደገና በኋላ ጓዟን ይዛ እንድትወጣ አደረጓት ማለት ነው። እንግዲህ ወደ ነች ወደዛችው ወደ ኤፍራታ ቤት ነበር የሄደችው። ኤፍራታ ቤት ስትሄድ ደግሞ እሷ መስላት ለመቀስቀስን ፈራችና ስለተኛች ዝም ብላ ተኛች ማለት ነው። እሱ ግን ደለለው ነበር የተኛው። ኤፍራታ እንግዲህ የለችም ነበር እና እንግዲህ በጣም ነበር የደነገጠችው ማለት ነው። እና የንዴቷን እሷን ማስወጣችው ከቤት፣ እሱም ደግሞ ፈርቶ ወጣ። እንግዲህ ኤፍራታ ደግሞ ስመጣ ምን እንደምትላት አላውቅም። ተቤት ውጭ ነው የምትላት። ገንዘብ ታልያዘች ደግሞ ኤፍራታ አትወዳትም ማለት ነው። እንዲሁም ዝና አግኝቷታል። ዝና ደግሞ ትትና እንግዲህ ያሰቃያል ነው እና እሷም እንግዲህ እንደምትወደው ገልጻለት ከእሷ ጋር አብሮ እንደሚሆንና እንደምትጎዳው ወይ መሞቷን ወይ መግደሏን ተሁለት ምርጫ አድርጋ ተስፋ ቆርጣለች ማለት ነው። እሷም በጣም እያሰቃያት ነው። እወድሃለሁ በይኝ እያለ ማለት ነው። እንደ ዝና ነገር ከዝና ጎራ እንግዲህ ከአሁን ድረስ እነሱም መሪዎቹ የስባሰው የተጠናከሩ ነው። ብሩክና መድብልም እንግዲህ በስተመጨረሻ ቅድስትና ብሩክ የሚለያዩ አይደሉም። በጣም ደስ ይላል ማለት ነው። ቅድስትን ትዕግስቷ አስደስቷታል። ሉላዬና ሞገስ ደግሞ እንግዲህ ሞገስና ሉላ ደግሞ ጠበቃውን ወጥመድ ጨምረውታል ማለት ነው።
ገንዘባቸው እንደሚመለስ እርግጠኛ ሆነዋል። መድብልም እንግዲህ ተተመለሰ ይህ ሁሉ አግዘን በጣም አኮራሃለሁ፣ አስቴምምሃለሁኝ፣ ዝግጁ አዘጋጅልሃለሁ ብሏል። እንዲሁም እንግዲህ አንተ ወንድሜ ነህ የሚቸግረውን ሁሉ አዋይ ብሎ መድብልም የሚፈልገውን እና የሚቸግረውን ነገር ለማገዝ ቃል ገብቶለታል ማለት ነው። እናም በስተመጨረሻ እንግዲህ ብሩክና ቅድስት ለማጋባት እያሰቡ ነው ማለት ነው። ምክንያቱም ዝና እና ካይ ከታሰሩ በኋላ ብሩክና ቅድስት ዝት ባለ ሰርግ ተደግሶ እንደሚድራቸው መድብል ተናግሯል ማለት ነው። በቀደም ሰርጋቸውን እንጠብቃለን ማለት ነው። በጣም ደስ ይላል። ይህን ሁሉ እንደዚህ ያደረገው ግን መድብል ነው። መድብል በጣም ጎበዝ ነው፣ ጀግና ሰው ነው ማለት ነው። በህግ መንገድ የሚሄድ ነው ማለት እንግዲህ የስራሽን አግኝተሻል። በስተመጨረሻም ደግሞ ዝና አግኝቷታል። ስለ እኔ ምን ኢንፎርሜሽን ሰጠሽ? ተናገሪ፣ እዛ ያሉሽን ያልሻቸውን ተናገሪ እያለ እያስጨነቃት ይገኛል ማለት ነው። እሷም ደግሞ አንተ እንደምትደበድበኝ እንደምትመታኝና እንደማትወደኝ ነበር ስነግራቸው የነበረው፣ ይህን ነበር የሚያስገድዱኝ ጧት ማታ ብላ አሳመነችው። ግን ደግሞ ዝና አላመነም። የሆነ ኢንፎርሜሽን አሁንስ በምን ልመን ብሏል። ዝና ደግሞ ሸክኳታል። አሁን ከዛ አስወጥተውሽ ነው እውነት ወላ እኔን ለማጥመድ ታደጋሽ ነው ብሎ በጣም ተጠራጥሯል ማለት ነው። ተጠራጣሪ አይደለም። እሱም ደግሞ አስወጥተውኝ ነው። እኔም እኮ ፍላጎት ነበረኝ ከብሩክ ጋር እንደ በፊቱ ሚስት ሆኜ መኖር፣ እንደ በፊቱ ቤቴን አሞቄ ቤቴ መኖር እፈልግ ነበር። ቅድስትን አስወጥቼ እኔ ሚስት ሆኜ መኖር እፈልግ ነበር፣ ግን ደግሞ አልሆነልኝም። በጣም አሰቃኝ፣ ምንም አያቀርቡኝም ብላ እንግዲህ ካሳመነችው ማለት ነው። እናም በስተመጨረሻ አስወጡኝ። ስለዚህ አስወጥተው ነው እንጂ እኔም አንተ ባትለኝ መኖር እፈልግ ነበር ከብሩክ ጋር፣ ዋሽቻ አይደለም ወይም አንተን ለማጥመድ አይደለም ብላ ብታስረዳውም እሱ አላመናትም ማለት ነው። እሱም ታዚ እያስጨነቃት ነው። እነ ብሩክም በዛ እንግዲህ ያው በመጨረሻ በዝና ላይ መስከራ ስትመሰክላቸው ነው የዘጋባት ማለት ነው። ዝና ደግሞ እዚህ እንግዲህ ይህን ታላወጣሽ ብሏት አለ። የመጨረሻዋ እንግዲህ እሷ እንዲሁ መቅረት ነው ማለት ነው። ስራችን ማሰመር ጥሩ ነው።